ከ3 ዓመት የስደት ቆይታና የልፋት ስራ በኋላ በገንዘብ የታጨቀ ሻንጣ በትላልቅ ህልሞችና በተስፋ ተሞልቶ ወደ መንደሩ ተመለሰ። ነገር ግን በውስጡ የነበረው ብቸኛው ምስል የእናቱን የደስታ ፈገግታና ልጅ መጣህ የሚለው ድምጿ ነበረ። በዱባይ የሚያቃጥል ፀሐይ ስር ሌሊትና ቀን ሲለፋ እጆቹ በስራ ብዛት ሲቆስሉ፣ ለእናቱ ግን እናቴ እዚህ በጣም ደስተኛ ነኝ እያለ ይዋሻት ነበረ። እውነታው ግን በየምሽቱ ፎቶዋን በደረቱ ላይ አንጥፎ ያለቅስ ነበረ። አባቱ ከሞተ በኋላ እሷ የእርሻ ስራ እየሰራች አስተምረዋለች። እሱ እንዲበላ እሷ ተርባለች። ለጉዞው ትኬት መግዣም ጌጣጌጧን ሽጣለች። ስንብት ላይም ያለችው ይህን ነበረ። ልጄ ሆይ ገንዘብ አግኝ፣ ግን ራስን እንዳታጣ የሚል ብቻ ነበረ። ታክሲው ወደ ቤቱ ሲደርስ ሪቮ የደረሰበት አስደንጋጭ ትዕይንት ማመን አልቻለም። ቤቱ የጭቃማ ግድግዳው ፈርሷል፣ ጣራው ተደምስሷል። እናቱ በግቢ ውስጥ ባለ በአሮጌ በተሰበረ አልጋ ላይ ተኝታለች። ፊቷ እንደ ወረቀት ደርቋል፣ ፀጉሯ ሸብቷል፣ አይኖቿ ደግሞ ሰምጠዋል። አጠገቧ ባዶ የውሃ ማሰሮና ግማሽ የታዘዘ መድኃኒቶች ብቻ ነበሩ። ሰላም ውድ ተመልካቾቼ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር በማድረግ የደውል ምልክቷን መንካት እንዳትረሱ። በተለይ ደግሞ ከየት አካባቢው ናችሁ እንደምትመለከቱኝ በኮሜንት መስጫ ላይ ያሳውቁኝ። አሁን ወደ ታሪኩ እንቀጥል። ሪቮ እየተንቀጠቀጠ እናቴ ብሎ ሲጣራ በጭንቀት አይኖቿን ገልጣ ሪቮ አለችው። የ3 ዓመት የናፍቆትና የህመም እንባዋ በአንድ ላይ ፈሰሰ። እናቱን ጭኑ ላይ አስጠጋት። አንዲት ጎረቤት በሐዘን በቁጣ እንዲህ አለችው፣ ለ3 ዓመት እናት ስትጠብቅህ ነበረ። ነገር ግን በእነዚህ ዓመታት ብቻ ብዙ መከራን አየች። አጎትህ በዕዳ ስም መሬቷን ቀምቶ ከቤት አስወጣት። ልጄ ሲመለስ እናየዋለን ብሎ ሜዳ ላይ ጣላት። አንዳንድ ጊዜ ሰው ቁራሽ እንጀራ ይጥልላታል፣ አንዳንድ ጊዜ ደግሞ መድኃኒት። ሪቮ ይህንን ሲሰማ በቁጣ አይኖቹ ቀሉ። አሁን መጥቻለሁ እናቴ፣ ማንም ሊነካሽ አይችልም ሲል መለሰላት። እናቱ ግን በደካማ እጆቿ አንጓዋን ይዛ እንዲህ ስትል አንሾካሾከች፣ ልጄ ሆይ አትቆጣ፣ ቁጣ ዝምድናን ያፈርሳል አለችው። የሪቮ ልብ ይበልጥ ተሰበረ። እሱን ለማሳደግ ራሷን ያቃጠለች ያቺ ሴት በተሰበረ አልጋ ላይ ተኝታም እንኳ አሁንም ስለ ግንኙነቶች መጠገን ታወራለች። በዛ ቅጽበት እናቱ በኃይለኛ ሳል ተወጠረች። በአፏም ቀጭን የደም መስመር ወጣ። ሪቮ የቆመበት መሬት የተናደበት መሰለው። እናት ብሎ ለእርዳታ እየጮኸ ጠራት። ነገር ግን የመንደሩ ሰዎች እንደተለመደ ትዕይንት ከሩቅ ቆሞ ያዩት ነበረ። ሪቮ 1 ሰከንድ እንኳን አላባከነም። እናቱን አቅፎ አነሳት። በጣም ቀላል ነበረች። ያጥንት ስብስብ ብቻ የሆነች ያህል ተሰማው። ወደ ደረቱ አስጠግቶ ሮጠ። በአእምሮው ውስጥ አንድ ሐሳብ ብቻ ይነዳ ነበረ። ለምን ገንዘብ አፈራው? ዛሬ እናቴን ማደን ካልቻልኩ ሁሉም ነገር ከንቱ ነው ይል ነበረ። ወደ መንደሩ ዳርቻ ሲደርስ በአንድ ወቅት የእነሱ የነበረው አሁን የአጎቱ የሆነው የኮንክሪት ቤት ላይ አይኑ አረፈ። በቤቱ ጣሪያ ላይ የአጎቱ ልጅ በስልክ እየሳቀ ይናገራል። የሪቮ እጅ የቡጢ ተጨበጠ። በአይኖቹ ውስጥ ንዴት ሞላ። ነገር ግን የእናቱ ትንፋሽ በደረቱ ላይ እየተቆራረጠ ነበረ። ድንገት ሸሚዙን አጥብቃ ያዘችውና በጣም በደከመ ድምፅ ልጄ ወደ ከተማው አይደለም ወደ ቤተ መቅደሱ ውሰደኝ አለችው። ሪቮ ደነገጠ። ፍርሃት በአይኖቹ ውስጥ ታየ። ለምን ቤተ መቅደሱ? እናቴ ለምን እንዴት ያለሽ? ሁኔታው ገብቶታል ማለት ነው ወይንስ ካለፉት 3 ዓመታት እስካሁን ያልወጣ እውነት አለ? የሪቮ እርምጃ ለቅጽበት ታገሰ። የሚቀጥለውን ሰከንድ ግን ይበልጥ አጥብቆ አቅፏት ወደ ቤተ መቅደሱ ሮጠ። ምሽት እየገባ ነበረ። የሰማዩ ቀይ ቀለም የማይታወቅ ማዕበል ማስጠንቀቂያ ይመስላል። አተነፋፈሱ ፈጥኗል። ልቡ በቁጥጥር ውጭ ይመታ ነበረ። የእናቱ ትንፋሽ ደግሞ በደረቱ ላይ የሚሰባበር መሰለ። የድሮ የመንደሩ የቪቫ ቤተ መቅደስ የልጅነቱ ከእናቱ ጋር በየሳምንቱ ሰኞ የሚሄድበት ከነበረው ኮረብታ አጠገብ ይገኛል። እናቱ በአንድ ወቅት እጆቿን ዘርግታ የልጅን ዕድል አብራ ብላ የጸለየችበት ያው ቦታ። ዛሬ ደግሞ ያው ልጅ እናቱን አቅፎ የቤተ መቅደሱን ደረጃዎች እየወጣ ነው።
ከውጭ ያሉት ደወሎች በለሰለሰ ሁኔታ ይጮኻሉ። ከውስጥ ደግሞ እንደ አንድ መልእክት ድምፅ ይሰማል። ጊዜ ራሱ የቆመ ይመስል ነበረ። ሪቦ እናቱን በቤተ መቅደሱ ግቢ ውስጥ በተነጠፈ አሮጌ ምንጣፍ ላይ አስተኛት። ካህኑ ይህንን ሲሰሙ እየሮጡ መጡ። ኦ ሪቦ ልጄ አሉ። በዓይኖቻቸው ውስጥ ዕውቅና እና ጥልቅ ሐዘን ይነበብ ነበረ። የሪቦ ድምፅ እየተቀጠቀጠ ፋሻ እባክዎትን እናቴን አድኑልኝ አለ። ካህኑ የልብ ትርታዋን መረመረው። እጆቻቸውን ግንባሯ ላይ አኖረ። ዓይኖቻቸው በእንባ ተሞሉ። እናቱ በከፍተኛ ችግር ዓይኖቻቸውን ገልጣ ወደ ሽቫሊንጉ የአምልኮት ስፍራ ተመለከተች። በከንፈሮቻቸው ላይ ደካማ ፈገግታ ታየ። ልክ አንድ ያልተቋጨ ምኞት በመጨረሻ እንደተፈጸመላት ሁሉ። ከዛም ወደ ሪቦ ተመልክታ በለሰለሰ ድምፅ ልጄ በጣም ደክሞ መሆን አለበት አውቃለሁ አለችው። ሪቦ እያለቀሰ እማዬ እባክሽን ዝም በይ፣ ወደ ከተማው እወስድሻለሁ፣ በትልቁ ሆስፒታል እንድትታከም ያደርጋለሁ አላት። እናቱ ግን ራሷን በመነቅነቅ አይ ልጄ ከእንግዲህ አይሆንም ደክሞኛል አለችው። ሪቦ ይህንን ሲሰማ ልቡ ተሰበረ። እጇን ይዞ ጉንጩ ላይ አጣበቀው። እንዲህ አትበይ እማዬ፣ እኔ እዚህ ነኝ እኮ ሁሉም ነገር አስተካክላለሁ አላት። ከዛ ጊዜ ዓይኖቿ በእንባ ፈሰሱ። ለ3 ዓመት ያህል ጠብቄሃለሁ። በየቀኑ ወደ ቤተ መቅደሱ እየመጣው ልጄ ይመጣል ይዞኝ ይሄዳል ብዬ አምላኬን እለምነው ነበር አለችው። የሪቦ ደረት በጥፋተኝነት ስሜት ተሞላ። እየተንሰቀሰቀ እማዬ በየወሩ ገንዘብ ልክ ነበረ፣ እንዲህ መታመምሽን ለምን አልነገርሽኝም አላት። ካህኑ በከባድ ድምፅ እንዲህ አሉ። ልጄ እናትህ ቅሪታ አቅርባ አታውቅም። ገንዘቡ ሲመጣ አጎትህ ዕዳ ለመክፈል እየዋለ መሆኑን ይናገር ነበረ። እናትህ ግን ዝም ትል ነበረ። ልጄ በሰው ሀገር እየደከመ ነው አታስጨንቁት ትል ነበረ። ይህን ሲሰማ የሪቦ ውስጥ እንደ እሳተ ገሞራ የመሰለ ቁጣ መነጨ። ዓይኖቹ በእሳት ተሞሉ። ታዲያ ሁሉንም ነገር ወሰዱት ማለት ነው። ካህኑ አንገታቸውን ደፉ። በቤተ መቅደሱ ውስጥ ጸጥታ ሰፈነ። የሚሰማው የእናቱ የሚቆራረጥ ትንፋሽ ብቻ ነበረ። ከዚያም እናቱ በሚንቀጠቀጡ እጆቻቸው ከአሮጌው ትራስ ስር አንድ የጨርቅ የተጠቀለለ ጥቅል አወጣች። ውስጡ ጥቂት የተጨማደደ ወረቀቶች ነበሩ። ልጄ እነዚህ የአባትህ እውነተኛ መሬት ሰነዶች ናቸው። ደብቄያቸው ነበረ። አንድ ቀን እንድትመጣ አውቄ ነበረ። ሪቦ ደነገጠ። እማዬ አለ። ድምጿ ይበልጥ እየደከመ መጣ። አጎትህ ከዳን፣ ግን ልጄ በቀላል እንዳትበቀል ያንተ የሆነውን ብቻ መልሰው ውሰድ። በዚህ መንደር ውስጥ ያለች አንዲት እናት እንዲህ እንድትሰቃይ አታድርግ። የሪቦ እንባ ሊቆም አልቻለም። ወረቀቶቹን ደረቱ ላይ አጣበቃቸው። የእናቱ ትንፋሽ ይበልጥ እየከበደ መጣ። ለመጨረሻ ጊዜ ወደ ቫቪኖን በዛም ወደ ራባ ተመለከተች። ከንፈሮቿ ላይ ግማሽ ፈገግታ ታየ። በሹክሹክታም ልጄ መጣ አለች። ከዛም እጇ ዝልል ብሎ ወደቀ። ከዛ ቅጽበት ጊዜ የቆመ መሰለ። ሪቦ እማዬ ብሎ ጮኸ። ድምፁ በመላው ቤተ መቅደስ አስተጋባ። የካህኑ ዓይኖች በእንባ ተሞሉ። የቤተ መቅደሱ ደወሎች አምላክ ለዚህ መለያየት ምስክር የሆነ ይመስል በራሳቸው መደወል ጀመሩ። ሪቦ የእናቱን አስከሬን ደረቱ ላይ አስጠግቶ አቀፋት። ለቅሶ ሊቆም አልቻለም። ቀደም ብዬ በመጣው ኑሮ በገባይ ኑሮ እያለ ራሱን ደጋግሞ ረገመ። ግን አሁን በጣም ዘግይቶ ነበር። ከውጭ በኩል አንዳንድ የመንደሩ ሰዎች ተሰብስበው ነበር። አንዳንዶቹ በሐዘኔታው ሲመለከቱት፣ አንዳንዶቹ ደግሞ ያንሹካሹኩ ነበር። ከርቅ ብለው ደግሞ አጎቱ ራማሪውን ቆም ይመለከት ነበር። ፊቱ ላይ ታላቅ መደንገጥ ይታይበታል። ምክንያቱም ታሪኩ ሊቀየር መሆኑን ተረድቶ ሊሆን ይችላል። አሁን የሪቦ ዓይኖች ውስጥ እንባ ብቻ ሳይሆን ጽኑ ቁርጠኝነትም ነበረ። የእናቱን ቀዝቃዛ ግንባር ሳመና በውስጡ እንዲህ ብሎ ማለ። እማዬ መብትሽን አስከብራለሁ፣ ነገር ግን ያዘዝሽኝን ሳልጥስ ግንኙነታችንን ሳላፈርስ እውነትን አመጣለሁ። ነገር ግን እውነትን ማምጣት ቀላል ይሆን? አጎቱን የመንደሩ ሰዎችስ መብቱን እንዲህ በቀላሉ ያስረክቡት ይሆን? ከዚያስ 3 ዓመታት ውስጥ ገና ወደ ብርሃን ያልወጡ ሌላ ሚስጥሮችንስ ተከስተው ይሆን? ሪቦ በቤተ መቅደሱ ደረጃዎች ላይ ተቀምጦ
ከእንግዲህ አላለቅስም እያለ ይምላል። አይኖቹ ደርቀዋል። በእንባ ፋንታ እንግዳ የሆኑ የጸጥታ እሳት በውስጣቸው ይቃጠል ነበረ። እናቱ የቀብር ስነ ስርዓት በመላው መንደሩ ፊት ተፈጸመ። ለ3 ዓመታት በተሰበረ አልጋ ላይ ስትሰቃይ ሲመለከቱ የነበሩ ሰዎች ሁሉ አሁን አስመሳይ እንባ ያፈሱ ነበረ። ከሁሉም ፊት ለፊት ቆሞ የነበረው ደግሞ አጎቱ ራማዮን ነበረ። ከፊቱ ላይ የሚታየው የሐሰተኛ ሐዘንን እና በውስጡ የደበቀው መረበሽ በግልጽ ይታይ ነበረ። የቀብሩ ነበልባል ወደ ሰማይ ሲወጣ የራቢያው ውስጥ አንድ ነገር እየነደደ ነበረ። በውጭ ሀገር ረጃጅም ህንጻዎች መካከል ቆሞ እናቱን በቪዲዮ ጥሪ ትንሽ ጊዜ ብቻ ማየ ከዛም ይጅሽ እሄዳለሁ ይላት የነበረው እያንዳንዶቹ ምሽት ያስታውሳል። እሱም በበኩሉ ሁልጊዜ እየሳቀች እኔ እዚህ ደህና ነኝ ልጄ ትለው ነበረ። ያ ፈገግታ በተራራ በሚያህል መምሰል የተደቆሰ እውነትን ደብቆ እንደነበር ግን አላወቀም ነበረ። በመጨረሻም ስነ ስርዓቱ ተጠናቆ ሰዎች ቀስ በቀስ መበተን ጀመሩ። አጎቱ መጥቶ ትከሻውን ያዘውና ልጄ መሆን ያለበት ሆኗል፣ የእግዚአብሔር ፈቃድ ነው አለው። ለመጀመሪያ ጊዜ ሬቡ አጎቱን አይኑን ትኩር ብሎ ተመለከተው። የእግዚአብሔር ፈቃድ ወይንስ ደግሞ የሌላ ሰው? አጎቱ ለጥቂት ሰከንዶች ደንገጣልና ምን ለማለት ፈልገ ነው ሲል ጠየቀው። ሬቡ እናቱን የሰጠችውን የታጠፈ ወረቀቶች አውጥቶ በአየሩ ላይ እያወዛወዘ እንዲህ አለ። ማለት የፈለኩት የዕዳ ስም ወደዚህ ስም ያዞርከው ቤት እና መሬት ትክክለኛው ሰነዶች እጅ ላይ ናቸው። በአቅራቢያው የነበሩ ሰዎች በድንጋጤ ተነፈሱ። ወሬውም በፍጥነት ተሰራጨ። የአጎቱ ፊት ገረጣ። ይህ ሁሉ ውሸት ነው። እናትህ ታማ ነበር፣ ምንም አታውቅም ነበር አለ። የሪቦ ድምፅ ረጋ ያለ ሲሆን በውስጡ ግን ማዕበል ተደብቆ ነበረ። እናቱ ታማ ነበር እንጂ ሞኝ አልነበረችም በማለት ወደፊቱ ተራመደ። ለ3 ዓመታት የላኩልህ ገንዘብስ የት ገባ? የትኛውስ ዕዳ ለመክፈል ዋለ? የትኛውንስ የሂሳብ መዝገብ ሰፈረ? አጎቱ በቁጣ ተነሳ። የአባትህን ዕዳ ነው የከፈልኩት። በዛን ጊዜ ከሰዎች መካከል የሽማግሌ የሃሪ ራም ድምጽ ተሰማ። ራማሪያን መደዳ ነው የምታወራው? ወንድም ከመሞቱ በፊት እያንዳንዱን ሂሳብ አወራርዶ ነበረ። እነዛ ቃላት በአየር ላይ ሲሰሙ የመንደሩ መንፈስ ተለወጠ። ሰዎች እርስ በርስ መተያየት ጀመሩ። የአጎቱ ሚስት በሩቅ ቆማ ትንቀጠቀጥ ነበረ። ሪቦ አጋጣሚውን ተጠቅሞ የመጣሁት ለመጣላት አይደለም፣ እኔ የሆነውን ለመውሰድ ነው። የእኔ የሆነን ደግሞ እንዲመለስልኝ እፈልጋለሁ። እናቴ ላይ ስለደረሰው ነገር መልስ እፈልጋለሁ አለ። አጎቱ የመጨረሻውን ካርድ መዘዘ። ፖሊስ ከጠራ ዝምድና ለዘላለም ያበቃል። ሪቦ የእናቱን የመጨረሻ ቃላት በጭንቅላቱ ውስጥ ሲያስተጋባ ሰማ። ዝምድናን አታፍርስ። ረጅምና ጥልቅ ትንፋሽ ወስዶ እንዲህ አለ። ዝምድናን አልበጥስም አጎቴ፣ ግን በእውነት አልሸሽም አለው። በዚያም ምሽት በተሰባበረ ቤት አጠገብ ለረጅም ጊዜ ተቀመጠ። በጨረቃ ብርሃን የተቀደደው ጣሪያ በኩል ወደ ውስጥ ይገባል። የእናቱ ሳል፣ የለሰለሰ ድምፅና የአይኖቿ ውስጥ የነበረው ተስፋ ሁሉ የሚሰማው መሰለው። በድንገት ስልኩ ጠራ። ነገር ግን የሚያውቀው ቁጥር አይደለም። ስልኩን እያነሳ አንድ ከባድ ድምፅ እንዲህ አለው። ለራስህ መልካም እንዲሆንልህ ከፈለክ ነገ ጠዋት እነዚህን ወረቀቶች ይዘ ወደ ፓንቻት የመንደር ምክር ቤት እንዳትመጥ። ጥሪው ተቋረጠ። የሪቦ እጆች ተቆለፉ። ትርጉሙ ግልጽ ነበረ። ይህ የአጎቱ ብቻ ሴራ አልነበረም። ሌሎችም ሰዎች እጃቸው አለበት። ምናልባት የላከው ገንዘብ ሌላ ቦታ ሂዶ ሊሆን ይችላል። ምናልባትም በመንደር ውስጥ ያሉ ባለስልጣናት ለዚህ ድራማ አካል ናቸው። በማግስቱ ጠዋት የመንደሩ ምክር ቤት ተጠራ። ሪቦ እውነቱን ለመንደሩ ሁሉ ለማሳወቅ ወሰነ። ነገር ግን በምክር ቤቱ እውነት ያሸንፍ ይሆን ወይንስ ደግሞ ባለስልጣናቱ እንደገና ይደቁሱት ይሆን? ያ ስልክ የተደወለውስ ማን ነበር? በምክር ቤቱ አዳራሽ የመንደሩ ሰዎች ተሰብስበዋል። መሃል ላይ ቀይ ጨርቅ የተነጠፈ የድሮ የእንጨት ጠረጴዛ አለ። ከፊት ለፊት የሰፈሩ መሪ ተቀምጧል። ሪቦ ወረቀቶችን ይዞ ወደፊት ሲራመድ አጎቱ ራማሪዮን ሰዎች መካከል ቆሞ ተመለከተው። የአጎቱ ፊት ላይ ትላንት የነበረው ድንጋጤ ጠፍቶ የራስ መተማመን ይታይበታል። የሳርፓንቹ ከባድ ድምፅ ተሰማ። ሪቦ ልጄ፣ ለሰው ሁሉ ፊት የምትለውን በል።
ሪቮ ሳይንቀጠቀጥ የመሬቱን ትክክለኛ ሰነዶች አውጥቶ በከፍተኛ ድምፅ ተናገረ። እነዚህ የአባቴ እውነተኛ ሰነዶች ናቸው። አጎቴ በሐሰት ዕዳ የወሰዳቸው መሬቶች ናቸው። ሰዎች ተረበሹ። ሳርፓርቺ ወረቀቶችን ተቀበለውና ተመለከተው። ቅንድቦቹ ተጨማደዱ፣ ግን ወዲያውኑ ስሜታቸው ተቆጣጠሩ። ራማሪዮን የምትለው ነገር አለክ ሲል ጠየቀው። አጎቱ ቆመና ይህ ሁሉ ውሸት ነው። ይህ ልጅ ከውጭ ሀገር ገንዘብ ይዞ መጥቶ እኛን ሊያዋርድን ይፈልጋል አለ። ከዛ ጊዜ ሌላ ድምፅ ከሰዎች መካከል ተሰማ። ሪቮ የላከው ገንዘብ የት ገባ? ጥያቄው ሁልጊዜ ለእውነት የቆመው የመንደሩ መምህር ነበረ። አጎቱ ለጥቂት ጊዜ ዝም አለና ያ ገንዘብ የመንደሩን ዕዳ ለመክፈል ውሏል አለም። መምህሩ ወዲያውኑ መለሰ። ምን ዕዳ? የሂሳብ መዝገቡን አሳየን አለ። የአዳራሽ ውስጥ ፍጹም ጸጥታ ሰፈነ። ሪቮ አሁን ተረዳው። ይህ የቤተሰብ ጉዳይ ብቻ አይደለም፣ በእውነትና በውሸት መካከል የሚደረግ ትልቅ ፊልም ሆኗል። ሳርፓርቺ ጉሮራቸውን ጠረጉና እንዲህ አሉ። ተመልከቱ፣ ያለ በቂ ማስረጃ ማንም መክሰስ አትችሉም። ሪቮ ወዲያውኑ መለሰ። እኔ ማስረጃ አለኝ። ስልኩን አውጥቶ የባንክ መግለጫዎቹን አሳየ። በየወሩ የሚልካቸው ገንዘብ በግልጽ ይታያሉ። አጎቴ የዕዳ ክፍያ ነው እያለ በዋትስአፕ የላከልኝ ደረሰኞች እነዚህ ናቸው። ነገር ግን እውነታቸውን አበዳሪዎች ስንጠይቅ ምንም አይነት ዕዳ እንዳልነበር አረጋገጡ። በስብሰባው መካከል በሹክሹክታ ድምፅ እየጨመረ መጣ። የአጎቱ ፊት በንዴት ቀላ። ሁላችሁም እኔን ላይ እያሴራችሁ ነው ሲል ጮኸ። በዛ ቅጽበት ሁለት የማይታወቁ ሰዎች በዙሪያው ብቅ አሉና ፊታቸው አስፈሪ ነበሩ። አንደኛው በዝቅተኛ ድምፅ ሪቮ ጀግና ለመሆን አትሞክር፣ አለበዚያ ትጸጸታለህ አለው። ይህ ድምፅ ትናንትና ማታ በስልክ የተናገረው ያው ድምፅ ነበረ። ለሰከንድ ያህል በሪቮ ልብ ደነገጠ። በዛም ራሱን አረጋጋ። እውነትን መናገር ጀግንነት አይደለም አለ። ድምፁን ከፍ አድርጎ በእኔ ወይም ደግሞ በቤተሰቤ ላይ አንዳች ነገር ቢከሰት ቀጥታ ወደ ፖሊስ ይሄዳለሁ አለ። በህዝቡ መካከል ፍርሃት፣ ጉጉት በአንድ ላይ ተሰራጨ። ሁሉም ነገር በቁጥጥር ውጭ እየመጣ መሆኑን ተረዳው። የሰፈሩ አለቃ ሳርፓንቺ ተረበሸ። ማስተር ዲሽ ወደፊት ቀረብ ብለው እነዚህን ሰነዶች እውነተኛ ከሆኑ መሬቱ የሪቮ ነው፣ የገንዘቡም ጉዳይ ካልታወቀ ምርመራ መደረግ አለበት አሉ። ይህን ሲሰሙ ጥቂት ተጨማሪ የመንደሩ ሰዎች ሪቮን መደገፍ ጀመሩ። የሁኔታው አዝማሚያ እየተቀየረ መጣ። ለአጎቱ ፊት ላይ ላብ ታየ። ነገር ግን የመጨረሻ ሙከራው አደረገ። ጥሩ አለ። መሬቱ ያንተ ከሆነ እናትህ ራሷ መሬቱን ለእኔ እንዳልሰጠችኝ አስረዳኝ። ሪቮ ደነገጠ። ምን ማለት ነው አለው አጎቱን። አጎቱ ራማሪዮንን ከኪሱ ሌላ ወረቀት አወጣ። ይህ የእናት ፊርማ ያለበት ሰነድ ነው። መሬቱን ለእኔ ያስረከበችበት ነው አለ። በስፍራው ላይ የሞት ያህል ዝምታ ሰፈነ። ሪቮ መሬቱን በእግሩ ስር የሚንሸራተት መሰለው። በሚንቀጠቀጥ እጆቹ ወረቀቱን ተቀበለው። ፊርማው ልክ እንደ እናቱ ፊርማ ይመስላል። ግን እውነት ነበር ወይንስ ደግሞ እናቱ ተስፋ ቆርጣ ፈርማ ይሆን ወይንስ ደግሞ ሌላ ተንኮል ነው? የእናቱ ደካማ ፊት በአይኑ ላይ ውልብ አለ። በእውነት ተስፋ ቆርጦ ነበር ወይንስ ደግሞ አስገድዷት ነው? አሁን ትግሉ ስለ መሬት ብቻ ሳይሆን ስለ እናት ክብር፣ ስለ እውነቱ ሆኗል። ሪቮ ቀና ብሎ የአጎቱን አይን እያየ የፊርማ እውነተኛ ከሆነ እተዋለሁ፣ ነገር ግን ሐሰተኛ ከሆነ ማንም ከእውነት መደበቅ አይችልም አለ። በስፍራው ያለው አየር ከብዷል። እያንዳንዱ ሰው የሚቀጥለውን ቅጽበት ይጠብቃል። የሪቮ ፊት የቀረው ትልቅ ጥያቄ፣ ይህ ሰነድ ውሸት ከሆነ ማረጋገጥ ይችላል ወይንስ ደግሞ ሴራው በጣም ጥልቅ ስለሆነ እውነቱ ተቀይሮ ይቀየራል? ያንን ወረቀት በእጁ ይዞ ሪቮ እንደ ድንጋይ ደርቆ ቆመ። ጣቶቹ ይንቀጠቀጣሉ፣ አይኖቹ ግን ጽኑ ነበሩ። በመጀመሪያው እይታ ልክ የእናቱ የሚመስሉት ፊርማዎች በትኩረት ተመለከተ። ያው መጠነኛ ዘመም ማለቱ፣ ያው የመጨረሻዋ ፊደል ቅርጽ
ያው የቀለም ጫፍ ነገር ግን ልቡ የሆነ ስተት እንዳለ ይነግረው ነበር። ምክንያቱም በመጨረሻዎቹ ቀናት እናቱ በጣም ታማ ስለነበረ ስሟን እንኳን በትክክል መጻፍ አትችልም ነበር። ታዲያ እንዲህ ያለ ንጹህ እና የራስ መተማመን የሚታይበት ፊርማ እንዴት ሊሆን ይችላል? ህዝቡ አሁንም ለሁለት ወገን ተከፍሏል። አንዳንዶቹ ከአጎቱ ጋር፣ አንዳንዶቹ ከሪቦ ጋር ቆሙ። ሌሎቹ ደግሞ ትርኢቱን ለመመልከት ብቻ የመጡ ነበሩ። ሳርፓቺ ሺቫ የቀሩትን የጥንቃቄ ምርመራዎች ፊርማውን እውነተኛ ከሆነ ጉዳዩ ከዚህ ላይ ያበቃል አለ። ማስተር ዳኒሽ ግን ወዲያውኑ ጣልቃ ገብተው ሐሰተኛ ከሆነስ አሉ። በድጋሜ ዝምታ ሰፈነ። አየሩ የቆመ መሰለ። ከዛም ሪቦ ረጅም ትንፋሽ ወስዶ የተረጋጋ ድምጽ ይህ ሰነድ ሐሰተኛ መሆኑን አረጋግጣለሁ አለ። አጎቱ እየሳቀ እንዴት እናትህ ልትጠይቃት ነው? በህይወት የለችም እኮ ብሎ አፌዘበት። ያ ንግግር እንደ ቀስት የሪቦን ደረት ወጋው። ነገር ግን ራሱን ተቆጣጠረ። እናቴ የለችም፣ እውነቷ ግን አሁንም በህይወት አለ። ስልኩን አውጥቶ የእናቴ የቆዩ ሰነዶች፣ የባንክ ፈርሞች፣ የቀበሌ ወረቀቶችና የፈረመቻቸው ሌሎች ሰነዶች አሉኝ። ሁሉንም ለምርመራ ወደ ከተማ ላብራቶሪ ልካለሁ አለ። ይህንን ሲናገር የአጎቱ ፊት ይለዋወጥ ጀመረ። ነገሩ እስከዚህ ድረስ ይሄዳል ብሎ አልተገመተም ነበር። ከዚያም የህዝቡ መካከል አንዲት አረጋዊ ሴት ድምጻቸውን አሰሙ። እኔ መሰክራለሁ አሉ። የዛኑ ቀን እናት ላይ ሲጮህ አይቻለሁ። ሁሉም ሰው ዘወር አለ። በሚንቀጠቀጥ ድምጽም እናትህ ታማ ነበረ። ራማሪዮ ወረቀቶችን ይዞ መጥቶ ዝም ብሎ ፎርማሊቲ እንደሆነ ነገራት። እናትህ መጀመሪያም ቢያለች፣ ከዚያም አስፈራራት። ካልፈረምሽ ጎጅሽን እወስዳለሁ አላት አሉ። በህዝቡ መካከል ሁከታ ተፈጠረ። አጎቱ ይህ ሁሉ ውሸት ነው ሲል ጮኸ። አሁን ግን በሁኔታው አቅጣጫ ተቀይሯል። ማስተር ዲሽ ምስክር ካለ ምርመራ ይደረጋል አሉ። በዛም ቅጽበት እነዚህ ሁለት የማይታወቁ ሰዎች በድጋሜ ወደፊቱ መጡ። አንደኛው በሹክሹክታ ይህ ድራማ ይበቃል አለ። ወዲያውኑ በስፍራው ግፊያና ሁከታ ተቀሰቀሰ። አንዳንድ ሰዎች ሪቦን ይዘውት ወደ ኋላ ሊጎትቱት ሞከሩ። ሌሎቹ ደግሞ አጎቱ ለመጋረድ ሮጡ። ሁኔታው በቁጥጥር ውጭ ሆነ። ነገር ግን በዛ ቀውስ ውስጥ ሪቦ አንድ ነገር በግልጽ ተመለከተ። ከነዚህ ሁለት የማያውቃቸው ሰዎች መካከል ከአንዱ በኪሱ መዝገብ ጣለ። በመዝገቡ ላይ ስሞችና የገንዘብ መጠኖች ተፈጽመውበታል። ሪቦ በፍጥነት መዝገቡን አንስቶ ገጾችን ሲገልጽ አይኖቹ በገረሜታ ፈጠጡ። የብዙ መንደሮች ስም ተጽፎ እያንዳንዱ ስም ጎን የገንዘብ መጠን ሰፍኗል። እነዚህ መጠኖች ላለፉት 3 ዓመታት እሱ ሲልካቸው የነበሩ መጠኖች ናቸው። ትርጉሙ ግልጽ ነበር። ይህ መሬት ለመንጠቅ ብቻ የተደረገ ሴራ አልነበረም። ይህ በመላው መንደሩ የተሰራጨ ሙስና ነበረ። ሳርፓቺ የመንደሩ አለቃ፣ አጎቱና ሌሎች ጥቂት ሰዎች ተባብረው ከውጭ ሀገር የሚላከውን ገንዘብ በተለያዩ ምክንያቶች እየተከፋፈሉ ይበሉ ነበር። ሪቦ ድምጹን ከፍ አድርጎ ጮኸ። ተመልከቱ፣ ማስረጃ ይህ ነው ብሎ መዝገቡን ወደ ላይ አሳየ። ህዝቡ ደነገጠ። የሳርፓቺ ፊት ላይ ላብ ተንጠበጠበ። ይህ ሐሰት ነው አለ። ነገር ግን ድምጹ የቀድሞ የራሱ መተማመን ስሜት አልነበረውም። መምህር ዲሽ መዝገቡን በእጃቸው ተቀብለው ገጾቻቸውን እየገለበጡ ለእያንዳንዱ ወር ቀኑ ተጽፏል፣ መጠኑም ሪቦ ከላከው ጋር አንድ አይነት ነው አሉ። በስብሰባው ላይ የነበሩ ሰዎች ታዲያ እኛም ስም ገንዘብ ይበላ ነበር በማለት ነው እያሉ ማጉረምረም ጀመሩ። ቀስ በቀስ የእውነት መረብ መዘርጋት ጀመረ። አሁን በአጎቱ አይኖች ውስጥ ፍርሃት በግልጽ ይታያል። አጎቱ ለመጨረሻ ጊዜ በመሞከር ሪቦ ቆም ብለህ አስብ፣ ይህንን ሁሉ ወደ ውጭ ካወጣኸው መንደሩ ይዋረዳል አለው። የሪቦ አይኖች በእንባ ተሞሉ። ነገር ግን በዚህ ጊዜ የእንባ ምክንያት ድክመት አልነበረም፣ በቁርጠኝነት ነበር እንጂ። እናቴ እዚህ አልጋ ላይ ተኝታ በነበረችበት ጊዜ ስለ ውርደት ማንም ያስብ አልነበረም ሲል በድምጹ በመላ አደባባዩ አስተጋባ። ያለ መድኃኒት ሌሊቶችን ስታሳልፍ ስለ ክብር ማን ተጨነቀ? አሁን የመንደሩ መንፈስ ሙሉ በሙሉ ተለወጠ። ብዙ መንደሮች
ከሪቮ ጎን ቆሙ። ሳርፓቺ ለበለሰለሰ ድምፅ እሺ ምርመራ የሚደረግ ከሆነ በሰው ሁሉ ፊት ይሁን አለ። ነገር ግን ሪቮ ነገሩ ቀላል እንደማይሆን ያውቃል። ወደ ከተማው ሄዶ የህግ እርምጃ ለመውሰድ ወሰነ። የምርመራ እንዲደረግ የባንክ መግለጫዎች መዝገብ ለፖሊስ ለመስጠት ቆረጠ። በዛም ምሽት ወደ ከተማው ተነሳ። የእናቱን ፎቶ ከኪሱ ይዞ በልቡ ግን አንድ ቃል ገባ። ስምሽን አስከብራለሁ። በመንገድ ላይ ሁሉ የእናቱ ድምፅ ይሰማው ነበረ፣ ዝምድናን አታፍርስ የሚለው። እሱ ግን የእውነት ትግል ዝምድናን ሊያድን ይችላል ወይንስ ደግሞ ይህ እሳት ሁሉን ያጠፋዋል እያለ ያስብ ነበረ። ከተማ ሲደርስ ከአንድ ጠበቃ ጋር ተገናኘ። ጠበቃው ሰነዶችን አሳየኝ አለው። ካሳየው በኋላ ክሱ ጠንካራ ነው፣ ነገር ግን ተቃራኒ ወገኖች ኃይለኛ ናቸው፣ ማስፈራሪያ ይደርሳል ሲል አስጠነቀቀው። ያንኑ ምሽት ማስፈራሪያው መጣ። በሆቴሉ ክፍል በር ላይ ድንጋይ ተወረወረ። አንድ ማስታወሻ በበሩ ስር ተገፋ። ክሱን አንሳ፣ አለበዚያ ውጤቱ መጥፎ ይሆናል። ሪቮ ማስታወሻውን አንብቦ ቀደደው። አሁን በአይኖቹ ውስጥ ምንም ፍርሃት የለም፣ የእናቱ የመጨረሻ ፈገግታ ብቻ እንጂ። በሚቀጥለው ቀን ሰነዶችን ለምርመራ ተላኩ። በባንኩና ለፖሊስም አቤቱታ ቀረበ። አሁን ጨዋታው በአደባባይ ሆኗል። በመንደሩ ውስጥ ሪቮ ክስ እንደመሰረተ ወሬው ተሰራጨ። አንዳንድ ሰዎች ደስ አላቸው፣ አንዳንዶች ፈሩ፣ ሌሎቹ ደግሞ አሁንም ሴራቸውን ይሸርቡ ነበረ። ሪፖርቱ እውነቱን ያወጣ ይሆን? በፍርድ ቤቱ ደረጃዎች ላይ ሪቮ ብቻውን አልነበረም። በእነሱ ላይ የእናቱ ትስታዎች፣ የመጨረሻ ፈገግታዋ እና እነዛ ሰነዶች በእጁ አስረከባቸው። የሚቀጥለው እጅ ነበሩ። ሪፖርቱ ሙሉ 15 ቀን ወሰደ። እነዛ 15 ቀናት በህይወቱ ውስጥ ረጅም ቀናት ነበሩ። በየምሽቱ የማስፈራሪያ ጥሪዎች ይደርሱታል። እሱ ግን ፍርሃትን አልፎታል። ምክንያቱም የሚወዱትን ሰው ካጣ በኋላ የሚጠፋ ሌላ ምንም ነገር የለም። በመጨረሻም ቀኑ ደረሰ። ሪፖርቱ ለፍርድ ቤት ቀረበ። ዳኛው መዝገቡን ከፈተ። ጥቂት ገጾችን ከገለበጡ በኋላ መነጽራቸውን ዝቅ አድርገው ፊርማው የተቀነባበረ እንደሆነ ተናገሩ። እነዚህ ፊርማዎች በግፊት የተደረጉ ወይም ደግሞ የተቀዱ ናቸው አሉ። ችሎቱ ዝምታ ሰፈነበት። የአጎቱ የራማሪዮ አይኖች ፈጠጡ። የሳርፓቺ ፊት ፈዘዘ። የሪቮ ጉንጮች ላይ የእንባ ዘለላዎች ፈሰሱ። ይህ በመሬት ላይ የተገኘ ድል ብቻ አልነበረም፣ የእናቱ እውነት ድል እንጂ። ፍርድ ቤቱ መሬቱ ወዲያውኑ ወደ ሪቮ ስም እንዲዘዋወርና ላለፉት 3 ዓመታት የተላከው ገንዘብ እንዲመረመር አዘዘ። ቀስ በቀስ መላው ሴራ ታወቀ። ሳርፓቺ የሪቮ አጎትና 2 ደላላዎች ከውጭ የሚላከውን ገንዘብ ድርሻ ይካፈሉ ነበረ። በሐሰት ብድር ምክንያት ገንዘብን እየዘረፉ መንደርተኞችን በፍርሃት ያጥሉ ነበረ። ፍርድ ቤቱ ከ2 ላይ በማጭበርበርና የሰነድ ማጭበርበር ክስ እንዲመሰረት አደረገ። ሪቮ ለአጎቱ እንዲህ አለው፣ እናቴ ባትጎዳት ኑሮ ምናልባት ዛሬ እዚህ የምትቆመው እንደ ልጅህ እንጂ እንደ ጠላትህ አልነበረም። ሪቮ ወደ መንደሩ ሲመለስ አቀባበል የተለየ ነበረ። መምህር ዲሽ ወደፊቱ ቀርቦ የእናቱን ብቻ ሳይሆን የመላው መንደሩን አንገት ቀና አደረግ አሉት። ሪቮ ወደ ሰማይ ቀና ብሎ ለእናቱ ቃሉን እንደጠበቀ ነገራት። መጀመሪያ ያደረገው ነገር የእናቱን የተሰበረ አልጋ ማስወገድ ነበረ። ከዛም ቦታው ላይ ጠንካራ ቤት ገንብቶ የእናቱን መታሰቢያ የሚል ሆቴል ወይም ደግሞ የሚል ስም ሰጠው። በመንደሩ ውስጥ ላሉ የታመሙና ረዳት ለሌላቸው ሴቶች የመድኃኒትና የእረፍት ዝግጅት ተደረገ። ሪቮ መሬቱን መልሶ አገኘ። ነገር ግን በበቀል ከመቃጠል ይልቅ ከመሬቱ ላይ የተወሰነውን ክፍል ለመለገስ ከመንደሩ ውስጥ ያሉ ድሃ ልጆችን እንዲማሩበት ወሰነ። ከከተማው የመጡ ዶክተሮች ጋር በመነጋገር በየወሩ 1 ጊዜ ነፃ የሕክምና እርዳታ እንዲደረግ አመቻቸ። ቀስ በቀስ መንደሩ መለወጥ ጀመረ። ሰዎች በፍርሃት ፋንታ ጥያቄያቸውን መጠየቅ ጀመሩ። የህዝብ አስተዳደር ሳርፓቺ ከስልጣኑ ተነሳ። አዲስ ምርጫ ተካሄደ። በዚህም ጊዜ መንደሩ ታማኝነት መረጠ። አንድ ምሽት ሪቮ እናቱን ፎቶ ፊት ለፊት መብራት ሲያበራ የእናቱ ጠረጴዛ በአየሩ ውስጥ እንደተቀላቀለና እሷም ልጄ አሁን በእውነት አድጓል እያለች እንደሆነ ተሰማው። አይኖቹ እንደገና ረጠቡ። ነገር ግን በዛ ጊዜ ከስቃይ ሳይሆን ከሰላም የተነሳ ነበረ።
በፎቶ ፊት ለፊት ተቀምጦ በሹክሹክታ እንዲህ አለ። እናቴ ሆይ እኔ በቀል አልወሰድኩም፣ መብቴን ብቻ ነው ያስመለስኩት አለ። በዛም ቅጽበት እናቱ የመጨረሻ ትንፋሿ ባሳለፈችበት በሩቅ የሚገኘው ቤተ መቅደስ ውስጥ ደወል ተደወለ። ያ ቤት ለእሱ አሁን የስቃይ ምንጭ መሆን አብቅቶ የብርታት መገኛ ሆኗል። ነገር ግን ታሪኩ በዚህ አላበቃም። ለጥቂት ወራት በኋላ አጎቱ ከወህኒ ቤት ውስጥ እያለ ጤናው እንደታወከ የሚገልጽ ዜና ደረሰው። የመንደሩ ሰዎች አትሂድ አሉት። ነገር ግን የእናቱን ትምህርት በጆሮው ላይ ያስተጋባ ነበረ። ዝምድናን አታቋርጥ። ስለዚህ ሪቦ ወደ ወህኒ ቤቱ ሄደ። አጎቱ ደክሞ ነበረ። አይኖቹም በእንባ ተሞልተዋል። ይቅር ይበለኝ ሪቦ አለ አጎቱ። ስግብግብነት አሳውሮኝ ነበረ። ሪቦ ለአፍታ ዝም አለ። ከዛም እንዲህ አለ፣ እኔ አልቀጣውህም አጎቴ፣ ድርጊቶቹ ናቸው የቀጡ። አጎቱ ስቅስቅ ብሎ አለቀሰ። እናትህ ጥሩ ሴት ነበረች፣ እኔ በድያታለሁ። ይህንን ሲሰማ የሪቦ ልብ በድጋሚ በስሜት ተሞላ። ቀስ አድርጎ እንዲህ አለው፣ በእውነት ከተጸጸት ከእስር ቤት ስትወጣ የመንደሩን ልጆች አስተምር። የስግብግብነት መጨረሻ ምን እንደሚመስል ንገራቸው። ሪቦ በወህኒ ቤት ሲወጣ ከልቡ ውስጥ ምንም ሸክም አልነበረም። በበቀል ፋንታ ለውጥን መርጧል። ይህ ደግሞ የእሱ ትልቅ ድል ነበረ። ከጥቂት ዓመታት በኋላ የመንደሩ ስም ራሱ የተቀየረ መሰለ። ሰዎች የእናት መንደር ብለው ይጠሩት ጀመረ። አንዲት አሮጊት እናት የተሰበረ አልጋ ላይ ብቻዋን የማትተኛበት፣ እያንዳንዱ ወንድና ሴት ልጅ ገንዘብ ማግኘት አስፈላጊ ሊሆን የራስ መንገድ በመጉዳት መሆን እንደሌለበት የተረዱበት ቦታ ሆነ። ሰላም ውድ ተመልካቾቼ፣ የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ፒስ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።